ህይወት ምርጫ ነው። ህይወቶቻችንን እንዳለ እስቲ ዞር ብለን ስናየው በምርጫ የተሞላ ነው። ታዲያ ህይወት ምርጫ ከሆነ ምን አይተን እንምረጥ? ሉቃስ ወንጌል ምዕራፍ 10 ላይ የምታዩት ወደነ ማርታና ማርያም ቤት የገባው ብቻውን ይመስላል። ምንም ሌላ ፍንጭ አታገኙም። ደቀ መዛሙርቶቹ ጋር አብሮን የገባው ሚል ፍንጭ አታገኙም። ሰላም ለዚህ ቤት ብሎ እዚህ ቤት ሲገባ ማርታና ማርያም ነበሩ ቤት ውስጥ። ኦ ኢየሱስ እንኳን ደህና መጣ ብለው ተቀበሉት። ኢየሱስን ከተቀበሉት በኋላ ሁለቱም እንደየምርጫቸው ተሰማሩ። ማርታ ኢየሱስ ክርስቶስ ቤቷ ገባ። እንደ ብዙዎቻችን ኢየሱስን ማስተናገድ መረጠች። እና ደፋ ብላ በጣም ቃል ኢየሱስን ምግብ ልታበላው ደግሞ የኢየሱስን ባህሪ ታውቀዋለች። አንዳንዴ ሳይበላ ነው የሚውለው። ማርታ ይህንን መረጠች። እኔ ማርታ አይደለም የምትገርመኝ ማርያም ነች። ማርያም ለመርጥ ይሰቀላል እህቷ እስከምትናደድባት ድረስ ኢየሱስ አታያትም? እኔ አንተን ለማገልገል እና ደፋ እያልኩ እቺ እህቴ ግን ምን ጭካኝ ነች። ታግዘኝ እስቲ ንገራት። እንኳን አንተን ትሰማለች። እስቲ ንገራት በቃ ታግዘኝ። ማርታ በብዙ ነገር ትጨነቂያለሽ፣ ትዋከቢማለሽ። ከገባው ጀምሮ በቃ እኔን ለማስተናገድ which is good። ነገር ግን አላ የሚያስፈልገው ጥቂት ነገር። እቺ እህትሽ እንድቆጣልሽ የነጠራሽ እህትሽ መልካምን ነገር ምን ብላለች? ኢየሱስ ክርስቶስ ልክ ቤታቸው ገባና ከዚህ ሲል ማርታ ይሄንን ስትል ማርያም ይሄንን አለች። ዛሬም ባለን በክርስትና ህይወት ውስጥ ምን አይተን እንምረጥ? የተሻለ የሆነውን ነገር አይተን